ጦርነት በኦሮሚያ ከዛ ወደ ትግራይ ከዛ አሁን ደግሞ ምክንያቱም እንኳን የተለየ ቢሆንም በአማራ ክልል አንድ አይነት ተጠየቅ አይደለም ያላቸው ጦርነቶቹ በመሐከል ኮመን የሆነው ካራክተር በሶስቱም ጦርነቶች መካከል ስልጣን ላይ እኛ ብቻ ነን እንቆየው የሚለው የብልጽግና ወሬ ነው ከኛ ውጪ ሽግግር ከኛ ውጪ መንግስት ከኛ ውጪ ምንም ነገር አይኖርም የሚለው ወሬ ሶስቱም ጋር የጋራ የሆነ ከዛ በተረፈ ግን በኦሮሚያና በትግራይ ያለው አንድ ሎጂክ ያለው ጦርነት ነው ኢንፋክት የተለያየ የአንድ ጦርነት የተለያዩ ምዕራፎች ናቸው እነሱ ይሄ ሶስተኛው የመጀመሪያዎቹ ሁለት ምዕራፎች ስላልተሳኩ የተፈጠረ ሶስተኛ ጦርነት ነው ይሄ የተለየ ሎጂክ ነው ያለው ኦኬ በሁሉም ጋር ግን የጋራ የሆነው ነገር በስልጣን ላይ መቆየት የምንችለው የምንገዛው የምንበላው እኛ ብቻ ነን ይሄንን ለማድረግ ምንም ነገር እናደርጋለን ሌላም ጦርነት ካስፈልገን እንፈጥራለን ይያሉ ኦኬ ናው ጦርነት ውስጥ ያለ አገራዊ መግባባት አይደለም የሚያስፈልገው በመጀመሪያ አሁን ያለው ሁኔታ ምን ይመስላል የሚለውን በትግራይ አፈሙዝ ዝም ብሏል ጦርነት ግን አሁንም አልቆመም የምንሰማው ነው በየቀኑ ማለት ነው እንትና ያዘ ከእንትና ሰራዊት ወጣ እንትን ሰራዊት ገባ እንትን እንደዚህ ሆነ ነው በትግራይ የተኩስ አቁም ስምምነት ተስማምተዋል የተኩስ አቁም ስምምነቱን ግን ከመተግበር ይልቅ የፖለቲካ መሳሪያ አድርገውታል አብይ የትግራይን አመራር ለማፍረስ የትግራይን ጥያቄ በማያዳግም ለማድፋፋት እየተጠቀመበት ነው ኦኬ ሌሎች ኃይሎች በዚህ አጋጣሚ የተገኘ የግዛት መስፋፋት መብትን ለማስጠበቅ እነሱም ሌላ ፖለቲካ እየተጫወቱበት ነው በስልጣን ለመቆየትም እንዲሆን እኛ እንትንን እናስመልሳለን ወልቃይት እናስመልሳለን አለማጣኛ ምናምን የሚል ፉከራ ያደርጋል ለምሳሌ የአማራ ክልል ብልጽግና በየቀኑ ምክንያቱም ይሄንን ፋኖ የሚጠይቅ ስለነበረ የፋኖን የፖለቲካ አቅም ለመስበር የሱን አጀንዳ እኛ መስረቅ አለብን ነው አንድ ብልጽግና ነው እንግዲህ ያለው የሚወጋቸውም ብልጽግና ነው ከ4 ኪሎ ደግሞ ለህዝብ ቆም ያለው ብሎ የፋኖን ሲምፓቲ ለማግኘት ወይም አጀንዳ ለመስረቅ የሚሞክረው ብልጽግና ኦኬ ይሄ ምን ለማለት ነው ይሄ ማነሳው የተኩስ አቁም ስምምነቱ የፕሪቶሪያ ተኩስ አቁም ስምምነት እንዳይተገበር ያተገባበሩን የፖለቲካ መጫወቻ የፖለቲካ እግር ኳስ መሳሪያ አድርገውታል ስለዚህ ትግራይ ሰላምም ጦርነትም አይደለም ከባድ ትርምስ ነው ያለው ሌላው ቀርቶ የሰብአዊ እርዳታ እንኳን እንደሚገባ አልገባም በጀት መልቀቅ ተጀምሯል ኦኬ የፖለቲካውን ሁኔታ የማስተካከል ስራ ምንም ነገር የለም ደሞዝ የሚከፈላቸው ያልተከፈላቸው ሰዎች እንደው እስካሁንም ያልተከፈላቸው አሉ ሁለተኛ በዋናነት ግን የትራንዚሽናል ጃስቲስ በትግራይ ጦርነት ወቅት የዘር ማጥፋት ወንጀል የጦር ወንጀል የሰብአዊነት ወንጀል የፈጸሙ ሰዎች የሌላ ጾታዊ ጥቃትና የተለያዩ አሰቃቂ ድርጊቶችን የፈጸሙ ግለሰቦችና ባለስልጣናት ተጠያቂ የሚሆንበት የሽግግር ስርዓት በአፍሪካ የሽግግር ፍትህ ፍሬምወርክ ውስጥ ማዕቀፍ ውስጥ እንዲደረግ የሚል ነበር ይሄን ነገር ምንም እርምጃ አልተወሰደበትም የልቅ መንግስት ምንድነው ያደረገው በፍትህ ሚኒስቴር የሽግግር ፍትህ ምናምን የሚል ረቂቅ አዘጋጅቶ የሽግግር ፍትህ ስለ ትግራይ ሳይሆን በአገሪቱ በሙሉ የሚል ወሬ ነው የጀመረው ለዚያውም ከየት እንጀምር ከኃይለ ሥላሴ ጊዜ እንጀምር ከደርግ ጊዜ እንጀምር ከመቼ እንጀምር ምናምን የሚል ጨዋታ ማለት ነው በትግራይ ጦርነቱ ለጊዜው አፈሙዝ ቆሟል በስምምነቱ ምክንያት ነገር ግን በትግራይ ውስጥ የተኩስ አቁሙ አተገባበር ሁኔታ አሁንም ስቶልድ ስለሆነ ለጊዜው ውጊያ የለም እንጂ ሰላም የለም አንድ ለዚህም ነው የምክክር ጉባኤ የሚባለው ኮሚሽን የሚባለው ተቋም ትግራይን ያሳተፈ አይደለም የሚያደርገው ምክክር የተለያዩ ክልሎችን የማያሳትፍ ምክክር ነው እያደረገ ያለው እንደምታውቀው ይሄ አገራዊ ምክክር ሊሆን አይችልም ብልጽግና ብቻውን የሚያስተዳድርባቸው አካባቢዎች ሰላም አለ የሚባልባቸው አካባቢዎች ብቻ እና እሱ የሚፈልጋቸው የራሱ ፓርቲ ሰዎች ብቻ ናቸው የተሳተፉ ያሉት ኦልሞስት
ኦልሞስት ከአብን በስተቀር ማለት ነው። እናት ፓርቲ ምናምን እንኳን አልሳተፍም ይላል። እነዚህ ሁሉ የማይሳተፉበት ምክክር የብልጽግና ምክክር ነው። አንደኛው ይሄ ነው ትግራይ። ሁለተኛ ኦሮሚያ ከ2019 ጀምሮ በጦርነት ውስጥ ነው ያለችው። ዛሬ አብይ አህመድ ከአዲስ አበባ ውጪ የሚያስተዳድረውም የሚቆጣጠረውም ግዛት የለውም። አዲስ አበባ ውስጥም 3 ሰዓት ምናምን ነው መንገድ የሚያዘጉት መንገድ ላይ ሲሄዱ። በነገራችን ላይ አሁን ላስት ዊክ ስደውል ለ3 ሰዓት ምናምን መንገድ ይዘጋል። ምንድነው አብይ በዚህ ሊያልፍ ነው ተብሎ 3 ሰዓት ከተማ ውስጥ ሜክሲኮ አደባባይ አካባቢ ማለት ነው። እና ከአዲስ አበባ ውጪ የሚቆጣጠረው ነገር የለም። እንደምታየውም ደግሞ አዲስ አበባ ዙሪያ ያሉ የኦሮሚያ ወረዳዎች ሸገር ሲቲ የሚባለው አሁን የተቋቋመው እንትን ውስጥ በየቀኑ ነው ጦርነት የሚካሄደው፣ በየቀኑ ነው መታኮስ ያለው። የኦሮሞ ነጻነት ሰራዊት ያለበት አካባቢ ማለት ነው። መላው ኦሮሚያ ጦርነት ውስጥ ነው ያለው። የአማራ ክልል ያለበትን ሁኔታ ሁሉም ሰው የሚያውቀው ነው። እነዚህ ከሀገሪቱ ትልልቅ ክልሎች ከሀገሪቱ ከ70 እስከ 80% የሚሆነውን አትሊስት ቴሪቶሪ የሚያስተዳድሩ የሚሸፍኑ አካባቢዎች በዚህ አይነት ጦርነት ውስጥ እያሉ የምታደርገው አገራዊ ምክክር አይኖርም። ምክንያቱም አለመግባባት ሳይሆን ያለው አሁን ለምንድን ነው አገራዊ ምክክር የምታደርገው? አገራዊ መግባባት ለመፍጠር። አለመግባባት ሲኖር ማለት ነው። አለመግባባት ሳይሆን ያለው አሁን ካለመግባባት ያለፈ ሰይፍ ያማዘዘ ጦርነት ነው ያለው። አገር ከ70% በላይ በጦርነት እሳት ውስጥ ተቀምጦ ሀገራዊ መግባባት ውይይት አደርጋለሁ ማለት ምን እየተባለ ነው? ጦርነቱን እንዴት አድርጌ ላሸንፍ እድል ስጡኝ እየተባለ ነው። በሌላ መንገድ ምንድነው ህገ መንግስትን ቀይር ምናምን ነው ያሉ ያሉት። ቅድመ ጦርነት ድህረ ጦርነት ባልሆነበት ሁኔታ ሀገራዊ ምክክር አይደረግም በየትም ቦታ። ሀገራዊ ምክክር ህግና ስርዓትን አክብሮ ዲሞክራሲያዊ ሰላምን ተጠቅሞ የሚደረግ ተግባር ነው። ሽግግር አልነበረም፣ ዲሞክራሲያዊ ስርዓት የለም፣ ጦርነት አልቆመም፣ እንዲሁም ጦርነት ተፋፍሞ እየቀጠለ ነው። ኦኬ የምንተማመንበት አንድ ተቋም የለም። አንድ ተቋም አሁን በጣም ቴክኒካል የሆነ ጭቅጭቅ ትሰማለህ። የሀገራዊ ምክክር ኮሚሽኑ ተጠያቂነቱ ለፓርላማው ሳይሆን ለፕሬዝዳንቷ መሆን አለበት፣ ለእንትና ሳይሆን ለእንትን መሆን አለበት። እነዚህ በጣም ቴክኒካል የሆኑ ጥያቄዎች ናቸው። ሁላቸውም ብልጽግና ናቸው። የሀገሪቱ ፕሬዝዳንት በነገራችን ላይ በህገ መንግስት አግባብ ሳይሆን ይሄ አዲስ ፓርቲ ስልጣን ሲይዝ የነበሩትን ፕሬዝዳንት አንስቶ እንደ ገጸ በረከት ለራሱ ለሚያገለግሉት ሰዎች የተሰጠ ተቋም ነው። that day the office of the presidency is dead. as far as the constitution is concerned ህገ መንግስታዊ አግባብን በሚመለከት ከሆነ ህገ መንግስታዊው የፕሬዝዳንት ጽህፈት ቤት የርዕሰ ብሔር ጽህፈት ቤት ሞቷል። ምን ነበር ያስገደደው ይሄ እንዲነሳ? ስለዚህ እንዳለ የሱ ጥቅም አስጠባቂ የሚሆኑ ሰዎችን ሲሾም የፕሬዝዳንት ጽህፈት ቤት፣ የፍርድ ቤት የጠቅላይ ፍርድ ቤት ፕሬዝዳንት፣ የፌዴሬሽን ምክር ቤት እነዚህን ሁሉ ዝም ብሎ አንድ ፒክ ባደረጋቸው ሰዎች ነው የሞላው። ለምን ሲባል እነዚህ ሁሉ ሽግግር እንዳይኖር የአንድ ፓርቲ ስለዚህ እነዚህ አንድ ፓርቲ ሰዎች ስለሆኑ ለፕሬዝዳንቱ ተጠሪ ሆኑ፣ ለጠቅላይ ሚኒስትሩ ተጠሪ ሆኑ፣ ለምክር ቤቱ ተጠሪ ሆኑ። እነዚህ አስፈላጊ ጥያቄዎች አይደሉም። ጥቅም ያላቸው ጥያቄዎች አይደሉም። ሬሌቫንት አይደሉም። አገሪቱ ውስጥ ያለውን ችግር በምክክር ለመፍታት የሚቻለው መጀመሪያ ሰይፍ ከወረደ በኋላ ሰይፍ እየተጋደለ እያለ የምታደርገው ሰላም እንዲፈጠር ድርድር እናደርግ ነው። የሚዋጉ ኃይሎች በድርድር ወደ ሰላም ጠረጴዛ ይምጡ ነው። ተደራዳሪዎቹ እኮ የሉም እዚህ ውስጥ ያሉት ብልጽግና ብቻ ናቸው። ይሄ ኮሚሽን የጋበዛቸው ሰዎች አሉ። እንጋብዝ ብለው ጋብዘናቸዋል፣ መልስ አልሰጡንም ነው ያሉት። የኦሮሞ ነጻነት ግንባር ለምሳሌ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። እኛ የደረሰንም ደብዳቤ የተደረገልንም ጥሪ የለም፣ ለሰላም የተዘረጋጃችን እንዳለ ነው። ነገር ግን የብልጽግናን ስልጣን ለማስጠበቅ የሚደረግ ማንኛውም ምክክር ተገቢም ነው፣ የሀገርንም ችግር ይፈታል ብለን አናምንም የሚል መግለጫ አውጥተዋል። የፋኖ ኃይሎች ሌላው ታጣቂ እነሱ አይደሉም። እነሱም እኛ የምናውቀው የተደረገልን ጥሪም የተጻፈልን ደብዳቤም የለም። ሰላም የመጨቆኛ አዲሱ ቋንቋ ነው፣ አዲሱ መሳሪያ ነው እንጂ እውነተኛ ሰላም የሚፈልግ ጦር አይደለም። እዚህ ሀገራዊ ምክክር እያለ በዛ በኩል ጦርነት እያራመደ ነው ያለው። ከተሞች ላይ ሲቪሊያንስን እየገደለ ነው ያለው።
ይሄንን እኛ የምንሰማበት እድል የለንም የሚል ነው ያለው። ከህዝቡ በኩል እነሱ የሚፈልጉትን ማወቅ እንፈልጋለን፣ ማጣራት መስማት እንፈልጋለን። መስማት ከፈለጉ ሰዎችን ወደ ጠረጴዛው ማምጣት ነው። እሱ ደግሞ በዚህ በአገራዊ ምክክር ኮሚሽን አይነት ሳይሆን በፒስ ሜከርስ ሰላምን ለመፍጠር በሚቋቋሙ ህጋዊም ዲፕሎማሲያዊም ህጋዊ የሆኑ ዲፕሎማሲያዊ አገራዊም ዓለም አቀፋዊ ተቋማት ነው እንጂ የሚደረገው ተጠርተው ከየአካባቢው ተመርጠው ስልጣን የተሰጣቸው ሰዎች በእነዛ ሰዎች ሊካሄድ አይደለም። ጦረኛው መንግስት ወንጀለኞች ናቸው እየተሳተፉ ያሉት ባይዘው በዚህ በእንትን ኮሚሽን ውስጥ ወንጀለኞች ናቸው የምልበት ምክንያት ይሄ መንግስት ወንጀለኛ ነው። ምናልባት ቀደም እንዳነሳው በዚህ የዘር ማጥፋት ሪፖርትን አስመልክቶ ስንወያይ ደግመን እናነሳዋለን። እንደ አገርም እንደ ስርዓት አገረ መንግስቱ የዘር ማጥፊ መንግስት መሆኑን ተወስኗል፣ ተበይኗል። አዲስ በዚህ ጥናት ሊከሰስ የሚገባበትም ተቋምና አግባብም ተቀምጧል። እንደ ግለሰብም ጉዳዩን የፈጸሙት ወንጀሉን የፈጸሙት ሰዎች በተለያየ ደረጃ ተጠያቂ የሚሆኑበት አንድም በአገራዊ የፍርድ መድረክ፣ ሁለተኛ በዓለም አቀፍ የፍርድ መድረክ የሚጠየቁበት አይሲሲም ሆነ በአገሮች ውስጥ ለዚህም ደግሞ ኢቭን ዩኒቨርሳል ጁሪስዲክሽን በኢንቮክ በማድረግ ጦርነት ውስጥም ያልተሳተፉ ምንም ጉዳይ የሌላቸው ሌሎች ሀገሮችም ጭምር እነዚህን ሰዎች ተጠያቂ የሚያደርጉበት መንገድ አመላክቷል። ይሄ የታወቀ ነገር ነው። ከበቂ መላይ ማስረጃ አለ ተብሎ ተዘግቦ ተቀምጧል። ይሄ ነገር ሳይለይ ዛሬ ይሄ እንግዲህ በትግራይን በተመለከተ ብቻ ነው። የኦሮሚያን ሌላ እነ ሂውማን ራይትስ ዎች አምነስቲ ምን ሲሉ እንደነበረ ለዘመናት የምናውቀው ነው። በሰብአዊነት ወንጀል በዘር ማጽዳት ወንጀል የዘር ማጥፋት ኤትኒክ ክሊንዚንግ እየተደረገ ነው ተብሎ አሁን በአማራ ክልል የሚመጡ ሪፖርቶች በየቀኑ እየሆኑ ያሉ ሁነቶች የሚያሳዩ ነገር አላቸው። ለኛ ደግሞ ይሄ ሽግግር ለውጥ የሚባለው ነገር ተጀመረ ከተባለ ጊዜ ጀምሮ በሲዳማ በወላይታ በተለያዩ አካባቢዎች በቅማንት በአገው ምን ሲደረግ እንደነበረ በወሎ ምን ሲደረግ እንደነበረ ምናውቀው ነው። በወሎ የደረሰውን መቼም የቪዲዮ ካሜራዎች ሲያዩት የሚዘገንኑ እንደሆነ ዓለም ሁሉ የሚያውቀው ነገር። ስለዚህ ይሄንን አይነት ችግር ወንጀለኞች የታጀቡበት ወንጀለኞቹ ደግሞ አገራዊ አጀንዳ ይሄ ነው፣ አገራዊ ችግር ይሄ ነው፣ መፍትሄውም ይሄ ነው ብለው ተሻሽመው መሄዱበት ለዚያውም የሽግግር መንግስት አይቋቋምም ብሎ አጀንዳ በሰጠበት መንገድ ሰውየው በዚህ ሁኔታ የሚደረግ ነገር የለም። ሰው እናጠቃለው ባጭሩ አገራዊ መግባባት የሚካሄደው ሰላም ባለበት የዲሞክራሲ አግባብ አካሄድ ባለበት ዋና የሆኑ ወደፊት እየፈነዱ ያስቸግሩናል፣ አለመረጋጋትን ይፈጥራሉ የሚባሉ ጥያቄዎችን እየነቀስክ እየፈለክ በችግሮቹ መንስኤ በችግሮቹ መፍትሄ በችግሮቹ መንስኤ እና መፍትሄ ፍለጋ ሂደት ውስጥ ስለሚኖረው አካሄድ መግባባት ላይ የምትደርስበት ይሄ ደግሞ በዋናነት ከግጭት በግጭትም የታየ ሀገር ከሆነ ከግጭት መብረድ በኋላ ከግጭቱ ጋር የተያያዙ ተጠያቂነቶችም በአግባቡ ከተወሰኑ በኋላ ከዛ በኋላ የወደፊቱ አቅጣጫ አገራዊ መግባባት ለአሁን አይደለም። በነገራችን ላይ ለዛ ነው ይሄ ሰላም ማውረድና አገራዊ መግባባት የተለያየ አጀንዳ ነው ማለት ለአሁን አይደለም። አገራዊ መግባባት ወደፊት እንዳሁኑ አይነት መንገራገጭ እንዳያጋጥመን ቁልፍ የሆኑ የአገሩን አከርካሪ ይዘው የሚያናጉት ተቃርኖዎች ምንድናቸው እናውጣቸው። እነዚህ ተቃርኖዎች ላይ በደንብ እንግባባ። መንስኤው ማን እንደሆነ ምን እንደሆነ መፍትሄው ምን እንደሆነ ማን እንደሆነ እንዴት ሊፈታ እንደሚችል መግባባት ላይ ከደረስን ለወደፊቱ ትውልድ መሰረት እናስቀምጥለታለን ነው እንጂ አሁን ያሉ ችግሮችን የሚፈታ አይደለም። አሁን ያለው አስተዳደርማ የሚመራው በህገ መንግስት አግባብ ነው፣ በህግና ስርዓት ነው። አሁን ያለውማ የሚካሄድበት መንገድ አሁን እነዚህ ያደረጉ ያሉት ስለዚህ አሁን ያሉ ግጭቶች የሚፈቱት በጦርነት ከሆነ በሰላም በፒስ ሜከር ነው። ይሄ ደግሞ ኤክስትራ ኢንስቲትዩሽናል ነው የሚሆነው። ሌላ ዲፕሎማቲክ ውይይት ያስፈልገዋል ማለት ነው እንጂ አገር ውስጥ ቁጭ ብሎ ተንፈላሶ አገራዊ መግባባትን ለማምጣት ውይይት እፈጥራለሁ የሚለው አይደለም። እና ሲመጻደቁ ጭራሽ
ለአፍሪካ ሁሉ መፍትሄ ያመጣል ምናምን ይላሉ። እዛ አጠገባቸው ከቡራዩ የሚተኮሰውን ተኩስ ማስቆም እየሰሙ እዛ ውስጥ የሚሳተፉ ሰዎችን እና እዛ ውስጥ የሚነሳውን ጥያቄ ምንነት መረዳት የማይችሉ ሰዎች ስለ ሀገራዊ መግባባት ምክክር ለማድረግ ተነስተናል ይላሉ። ይሄ በጣም ስላቅ ነው። መቼም እዛ ሀገር ላይ ያሉ ቀልዶች እኔ ያበሳጨኛል ይሄ እንዲህ ያለ ነገር በማውራታችን። ምክንያቱም በጣም ትልልቅ ሐሳቦችን በጣም በተበላሸ የወንጀለኛ ጓዳ ውስጥ በወንጀል በተጨማለቀ ዳራ ውስጥ እንድንወያየው የተደረገ ስለሆነ ማለት ነው። እና እነሱ ቨልገር ስለሆኑ በጣም ጥሩ ነገሮችን የብልግና ማዕከል ውስጥ ስለሚወያዩ እኛም እንድንወያየው ስለሚያደርጉ ይሄ ያሳፍረኛል። ለዚህም ነው በተደጋጋሚ ከኮሚሽኑ አባላት ከሆኑ ሰዎች መልእክት ሲደርሰኝ አንድም ጊዜ አክኖሌጅ እንኳን አድርጌ መልስ አልሰጠው። ምክንያቱም ይሄ ቆሻሻ ጨዋታቸው ውስጥ እንድንገባ ይጠቅማል አይጠቅምም ወደሚል ተራ ምልልስ እንድንገባ ከዚህም አንፃር አጀንዳው ምንድነው ብለው ሲወያዩ የሽግግር መንግስት የሚለውን ሐሳብ እዛው አቁሙ ምናምን የሚል አምባገነን ወንጀለኛ ጋር እንድትነጋገር ያደርጋል። የምክክር ኮሚሽን እንዳልኩ ስለ ሽግግር አይደለም። ሽግግር ተፈጽሞ አገሪቷ አሁን ስርዓት አለን ማለት ነው። ዲሞክራሲያዊ አካሄድ አለን፣ ህገ መንግስት አለን ምናምን ግን ስቲል በየጊዜው ያመረቀዘ ህገ መንግስታዊ እና ዲሞክራሲያዊ ስርዓታችንን የሚጎረብጠውና የሚያናጋው ወደ ግጭት የሚያወስደን ምንድነው? እስቲ ይሄን ነገር ምን እናድርግ የሚል የውስጥ ደዌም አውጥቶ የሚያይ ማለት ነው። ሰላም የሆነ አገር ዝም ብሎ ይኖራል በየቀኑ የሚያመው ግን አንዳንድ የማይታዩ የውስጥ ደዌ የማይታይ ነው አይደለም በፍለፊት እነዚህ ነገሮች ከስር አውጥቶ ሰርጀሪ ነው የሚያስፈልገው ጥገና ነው የሚያስፈልገው ምን የሚለው ላይ ተግባብቶ የወደፊቱ ትውልድ እኛ በመጣንበት ጎርባጣ መንገድ እንዳይሄድ ስሙዝ የሆነ ፍሰት እንዲኖረው የሚያደርግ ተቋም ነው። ሽግግርን የሚጠይቅ ነውጥ ካለማ የሚያስፈልገው መጀመሪያ ሽግግር ድርጅት በዚህ ተቋም ሽግግር አይደለም የሚሰራው። አብይ የሚለው ሽግግር ያስፈልግ የሚለው እኔ አሻግራችኋለሁ እኮ አላያችሁም አልሰማችሁም እንዴ ያለ ነው። ሌሎች ሽግግር የሚሉት ደግሞ ሽግግር ስላልተፈጸመ እዛ ውስጥ ገብተዋል እስካሁን ድረስ ማለት ነው። ለውጥ ተብሎ ሽግግር አልተፈጸመም። የሽግግር ናፍቆት ስላላቸው በተቻለ መጠን ይሄ ተቋም የሽግግር መንግስት ይጠይቃል ወይ የሚል ናፍቆት አላቸው። I understand the urge ከየት እንደሚመጣ። ነገር ግን እንደዚህ አይነት ተቋም ለሽግግር አይነት ስራ አይደለም የሚሰራው። ሽግግር ራሱን የቻለ ስራ ነው። ሽግግር ካለቀ በኋላ የሚጎረብጡ የውስጥ ህመሞችን ደግሞ ነፍሶ አውጥቶ በእነሱ ላይ መግባባት የሚያደርግ ተቋም ነው። አይቀርም ይሄ በነገራችን ላይ የአብይ መንግስት ተጠያቂ ይሆናል። ከዛ በኋላ የጊዜያዊ መንግስቱ ሽግግር መንግስትን ያቋቁማል። የሽግግር መንግስቱ ደግሞ የሽግግር እርምጃዎችን ወስዶ ከጨረሰ በኋላ ትራንዚሽናል ጃስቲስን አካቶ ማለት ነው እነዚህን ነገሮች ካደረገ በኋላ አሁን ምንድን ነበር እንደዚህ ይሄን ሁሉ ህመም ያመጣብን ውስጥ የሆነ ያለ ዋና ቀራኔ የሚለው ከተስማማንበት በኋላ የዲሞክራሲያዊ ሽግግር ተደርጎ የዲሞክራሲያዊ መንግስት ተቋቁሞ ፖለቲካው ሴትል አድርጎ ግን ቆይስ እንዲህ ያለ ይሄ ሁሉ ያለፍንበትን መንገድ እንድንሄድ የዳረገን የማናየው በየለቱ የማናየው ህመም ግን ስር የሰደደ ዋልታ አከርካሪያችንን የያዘው ህመም ምንድነው የሚለውን የምንለይበት ተቋም ነው። ይሄ አይቀርም አንድ ወቅት ይሆናል። ይሄ ግን የሚሆነው ጦርነት አልቆ ሰላም ወርዶ ሽግግር ፍትህ ሰፍኖ ዲሞክራሲያዊ ሽግግር ተደርጎ ተቀምጠን ለመነጋገር ጩኸትና ተኩስን በማንሰማበት ሰዓት ፖለቲካው ከብረት ተላቆ ባለ ጊዜ የምንተማመንባቸው ሰዎች ተመርጠው የምንተማመንባቸው ሰዎች ቁጭ ብለው ከፖለቲካ በጸዳ መልክ የዚህን ሀገር ራስ ምታት እንዴት አድርገን ነው የምንቀርፈው ለትውልድ የሚሉበት ቦታ ነው። ለሽግግር መንግስት ለማቋቋምም የሚሆን አይደለም። ቀርበውም ቴስቲሞኒ የሰጡ አባላት ምስክርነታቸውን የሰጡ አባላት እንዳሉ እናውቃለን ከሌሎች የኢትዮጵያ ተወላጆች ጋር በመሆን ማለት ነው። ናው ይሄ ተቋም ያጠናው ጥናት ምንድነው ሲባል የትግራይ ጦርነትን አስመልክቶ እሱ ላይ ብቻ አተኩሮ ማለት ነው ሌሎችን ችግሮች ሌሎችን አካባቢ ግጭቶች ያነሳቸዋል እንዳሉ እንደ ዳራው በዋናነት የዘር ማጥፋት፣ የጦር ወንጀል፣ በሰብአዊነት ላይ የሚፈጸሙ ወንጀሎች፣ ጾታዊ ጥቃቶች፣
እና ቶርቸርና የመሳሰሉ ሌሎች የጭካኔ ተግባራት የሚባሉትን በጦርነቱ ውስጥ የተፈጸሙ ተግባራትን ተፈጽመው እንደነበረ በሰፊ ማስረጃ የሚሏቸው ለተጠያቂነት የሚያስፈልጉ መስፈርቶች ምንድናቸው የሚያስቀምጡት በተለይ ደግሞ እንደ ወንጀልነቱ የሜንስትሪያው የሜንታል ኤሌመንት ማለት የአእምሮአዊ ሁኔታውን እና የድርጊት ሁኔታውን ማንኛውም አንድ ሰው ወንጀል ተጠያቂ ለመሆን አስፈላጊው አእምሮአዊ ሁኔታ ማለትም ማወቁ ያንን የሚደረገውን ነገር መፈለጉ ኢንቴንሽን የሚባለው ማለት ነው። ሁለተኛ ደግሞ ድርጊቱ በተጨባጭ የፈጸመው ዝርዝር ድርጊት መካተት አለበት ነውና እንደ ወንጀልነቱ እነዚህ ነገሮች ምንድናቸው በዘር ማጥፋት ላይ የድርጊቱ አካል ምንድናቸው ምን ሲደረግ ነው ተፈጸመ የሚባለው መርምሮ ያረጋገጠውን የተለያዩ የዓለም አቀፍ ተቋማት የሚዲያም ተቋማት ሌሎችም በተለያየ ጊዜ የሰብአዊ መብት ድርጅቶችም ሁማን ራይትስ ዎች እነዚህ ሁሉ ያቀረቡትን ሪፖርትና ያረጋገጡትን ማስረጃዎች በሙሉ በመሰብሰብ የትኛው ድርጊት ከየትኛው ኢንቴንሽን ጋር ከየትኛው አእምሮአዊ ሁኔታ የፍላጎት መግለጫ የሆነ አእምሮአዊ ሁኔታ ጋር እንደተፈጸመ ለማስረዳት የሚያስችል ትንተና በስፋት አድርጓል። ኦልሞስት ለፍርድ በሚሄድ የፍርድ ጽሁፍ በሚመስል መንገድ በህግ ባለሙያዎችም ስለሆነ የተዘጋጀው የፍርድ ጽሁፍ ነው የሚመስለው አንቀጽ በአንቀጽ እያንዳንዱን ነጥብ አድሬስ ያደረገ በጣም ጥሩ የሆነ ጽሁፍ ነው። ከዚህ በማሻገር በሶስተኛነት ያደረገው ነገር ምንድነው ተጠያቂነትን ለማምጣት ምን አለ ካሁን በኋላ ለምሳሌ ኢንቴንሽን በሚመለከት የመንግስት ሚዲያዎች የመንግስት ባለስልጣናት ወታደሮች የተለያዩ ሰዎች የመንግስት ተባባሪ የሆኑ ግለሰቦች በንግግር በተግባር በጽሁፍ በቪዲዮ በኢንተርቪው በተለያየ መንገድ የገለጿቸውን ነገሮች ያስቀምጣሉ። በዋናነት በተደጋጋሚ የሚገለጸው በሁሉ ሚዲያ ሲነገርለት የነበረው ዝነኛው ዳንኤል ክብረት የተናገራቸው ንግግሮች እና ሌሎችም ባለስልጣናት በተለያየ ጊዜ አብይ ራሱን ጨምሮ የተናገሯቸው ንግግሮች የተደረጉ ነገሮችን እነዚህ የአእምሮአዊ ሁኔታን የሚያሟሉ ንግግሮች ናቸው በሚል ያስቀምጧቸው አሉ። ፖሊሲዎችም ካሉ እነዚህን ጭምር ማለት ነው። በድርጊት ደረጃ በተለያየ ተቋማት ተጠንተው የተረጋገጡትን ብቻ ነው የመረጡት። ይሄ ህዝቡ ውስጥ እኛ በየቀኑ ስንሰማው የነበረው በግለሰብ ላይ የደረሱ የፎቶ ማስረጃዎችን ቪዲዮዎችን አይደለም። እነዚህ በደንብ በሌላ አይን ታይተው በገለልተኛ አይን ታይተው እንደዚህ ሆኗል የተባሉትን ብቻ ለመዘገብ ሞክረዋል እና በዋናነት ግን የተጠያቂነት ጥሪ ነው ሪፖርቱ የሚያደርገው። እነዚህ ነገሮች ተፈጽመዋል። በዓለም አቀፍ ህግ መሰረት እነዚህ ነገሮች ሲፈጸሙ ወንጀል ነው ይባላል፣ ተጠያቂነት ይከተላል። ይሄ ደግሞ ዓለም አቀፋዊ ይዘትም ያለው ወንጀል ነው። ተሳታፊዎቹ እነማን እንደሆኑ ለይቷል። የኤርትራ ወታደሮች፣ የኢትዮጵያ ወታደሮች፣ የአማራ ክልል ልዩ ኃይል ወታደሮች እንደዚሁም ሚሊሻዎችና ፋኖዎች ተሳትፈዋል ይላል በግልጽ። ከነዚህ ውስጥ የተለያዩ አካላት በተለያዩ ጊዜ ምን አይነት ንግግር እየተናገሩ ምን እያደረጉ ምን እያሉ ይሄንን ተግባር እንደፈጸሙ በዝርዝር ያስቀምጣል። ዞሮ ግን መጨረሻው ምንድነው? ተጠያቂነት እንዴት መሆን አለበት? ይሄ ወንጀል ይላል በአለም ላይ ከዩክሬንም አሁን ደግሞ ከጋዛም የበለጠ ታላቅ ጥፋት ያስከተለ የክፍለ ዘመኑ የመጨረሻ ኢሰብአዊ ወንጀል የተፈጸመበት የክፍለ ዘመኑ ትልቅ ጦርነት ነው። ነገር ግን በተለያዩ ችግሮች ምክንያት የሚዲያ አትኩሮት አላገኘም። በዚህ የተነሳ ያለ ተጠያቂነት ሊያልፍ ይመስላል። ስለዚህ ተጠያቂነት መኖር አለበት የሚል ነው። ተጠያቂነት እንዴት ይኖራል ሲል ይሄንንም ከዓለም አቀፍ ህግ የደረጀ የጥናት ውጤት የሆነውን አንዳንድ ይዘቶች ያላቸውን አቋሞች አስቀምጧል። አንደኛ በተባበሩት መንግስታት ድርጅት ዋና ፍርድ ቤት የዓለም አቀፍ የፍትህ ፓላስ ማለትም ኢንተርናሽናል ኮርት ኦፍ ጃስቲስ ICJ በሄግ ኢትዮጵያ ራሷ ለወቀሳ ለክስ የምትቀርብበት መንገድ እድል እንዳለ አስቀምጧል። ኢትዮጵያ በICJ እንድትከሰስ ለማድረግ የሚያስፈልጉ መስፈርቶች አንደኛ የተባበሩት መንግስታት የጠቅላላ ጉባኤ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ውሳኔ ያስፈልጋል።
ይሄ ሞስት ላይክሊ የኢትዮጵያ መንግስት ደጋፊ የሆኑ የቪቶ ያላቸው መንግስታት እስካሉ ድረስ ለምሳሌ ራሻ፣ ቻይና ከዚህ በፊትም ታቅቦ እንዳደረጉ እናውቃለን በዚህ ጉዳይ ላይ ተደጋግሞ ሲወሰን። ስለዚህ ይሄ በጸጥታው ምክር ቤት የማለፉ እድል ላይኖር ይችላል። አሜሪካ ደግሞ ሰላምን ፈጥር ያለው ስለምትል በዛ ጦርነት ላይ የሰላሙ አንዱ እንትን ሰላም እንዲፈጥሩ ለማድረግ ዘር ማጥፋት ዘር ማጽዳት አለ አንልም ለጊዜው ብለው ነው። ዘር ማጥፋትን እንኳን ብሏል ሴክሬታሪ ብሊንከን ኤትኒክ ክሊንዚንግ ተፈጽሟል ብሏል። ጄኖሳይድ ግን የሚለውን ማንለው ለሰላሙ ሂደት ስንል ነው ብለው ነበር። ስለዚህ አሁን ያኔ ይሄንን ብለው ስላሉ አሁን በቀጥታ ለማለት ያስቸግራቸዋል። ስለዚህ በተባበሩ መንግስታት የጸጥታው ምክር ቤት በኩል የሚደረግ ኢትዮጵያን በአይሲጄ ለማቅረብ የሚደረገው ጥረት ላይሳካ ይችላል። ስለዚህ አንዳንድ አገሮች የኮንቬንሽኑ ባለቤት የሆኑ የኮንቬንሽኑ አጽዳቂ የሆኑ ኢትዮጵያ ደግሞ ዋና አጽዳቂ ነች የጄኖሳይድ ኮንቬንሽን ግዴታ ስላላቸው አንዳንድ አገሮች ይሄ እንዲተገበር ኢትዮጵያን ከሰው ፍርድ ቤት ማቆም ይችላሉ። ይሄን ደግሞ ለማየት ከፈለክ ለምሳሌ ደቡብ አፍሪካ የእስራኤልን መንግስት በጋዛ ላይ ስላደረሰችው ጥፋት የጦር ወንጀል እንዴት በአይሲጄ ቀርባ እንደ ተጠያቂ እንዲሆኑ ለማድረግ ጥረት እንዳደረጉ የእስራኤል መንግስትም ጠበቆች እዛ ተገኝተው እንዴት ራሳቸውን ሊከላከሉ እንደሞከሩ ካየነው መረዳት ይቻላል። ስለዚህ አንዱ ተነሳሽነት ያለው የጄኖሳይድ ኮንቬንሽኑ እና የተባበሩ መንግስታት ግዴታዎቼ ናቸው ሲፈጸሙ ያየው ወንጀሎቹ ሲጣሱ ያየው ዝም አልልም የሚል የኢትዮጵያ ወዳጅ የሆነ ሀገር የኢትዮጵያውያን ወዳጅ የሆነ ሀገር በነገራችን ላይ እዛ ቦታ እንድትጠየቅ የሚያደርግ መንግስት ቢኖር ወዳጅ ነው ብዬ ነው ማስበው እኔ ባላንጣ ነው ብዬ አላምንም። እዛ መንግስት ላይ እዛ ፎረም ላይ መቅረቡ ዋናው ነገር ምንድነው ቢክድ እንኳን ማለት ነው ምን እንዳደረገ ምን እንዳላደረገ የሚክድበት ሁኔታ ነው። አሁን እስራኤል መንግስት ያለው ከምድር ላይ ከሚደረጉ ጦርነቶች እንደዚህ ለሲቪሊያንስ ለሰላማዊ ሰዎች ጥበቃ የተደረገበት እንደዚህ ያለ ዘመናዊ ጦርነት ተደርጎ አያውቅም ምናምን እያለ ያደረገውን እያመነ ግን ደግሞ ከአቅሙ በላይ ስለሆነ እንጂ ብዙ ነገር እንዳደረገ የሚማማልበት ቦታ አለ እና ይሄ ጥሩ ነው። ተጠያቂነት ነው ይሄ ሄዶ መመለሱ ብቻ እዛ መቅረብና መልስ ለማቅረብ መገደዱ በራሱ ትልቅ ነገር ይሄንን የሚያደርግልህ ወዳጅ አገር ቢኖር መልካም ነበር። ይሄ ከሌለ አሁንም ተስፋ አንቆርጥም ሎቢ እያደረግን ነው በሁሉም ሀገር በኋላ መገልጸዋል አንዳንድ እርምጃ እየተወሰዱ ያሉ በኢትዮጵያውያን እና በእኛም በኩል ይሄን አይነት ነገር የሚያደርግ መንግስት ቢኖር መልካም። አሁንም ተስፋ አይቆረጥም። ደግሞ የይርጋ ምናምን ስለሌለው ይሄ ወንጀል በየትኛውም ጊዜ የትኛውም አገር በተነሳሽነት በራሱ ተነሳሽነት ወጪ ያለው ኦፍ ኮርስ የተባበሩ መንግስታት ፍርድ ቤት ኢትዮጵያ በዚህ ጉዳይ መልስ እንድትሰጥ ተጠያቂ የማድረግ እድል አለ። አንዱ የሚያስቀምጡት ይሄንን ነው። ያዋጣል ይሳካል አይሳካም የሚለውን ሁሉ ይመዝናል ይሄ ሪፖርት። ሁለተኛ ግለሰቦች አሉ ይሄን ወንጀል የፈጸሙ ባለስልጣናት ጨምሮ እስከታች ደረጃ እና ተባባሪዎች አሉ። ግለሰቦች፣ ፈጻሚዎች፣ ተባባሪዎች በነገራችን ላይ የዘር ማጥፋት ወንጀል ሴረኛ አለው የሚያሴር ይሄን ለማድረግ አለብን ብሎ እንደዚህ በማድረግ እነዚህ ህዝቦች ማጥፋት አለብን የሚያሴር ኦኬ ስትራቴጂ የሚያወጣ ምናምን። ሁለተኛ የሚፈጽም፣ ሶስተኛ የሚያስፈጽም፣ አራተኛ የሚተባበር ኦኬ እንደዚህ አይነት አምስት ናቸው እነዚህ ሁሉ ወንጀሎች እና የሚሞክር አምስተኛ የሚሞክር መሞከርም ወንጀል ነው፣ ማሴርም ወንጀል ነው፣ ተግባር ውስጥ መሳተፍም ወንጀል ነው፣ መተባበርም ወንጀል ነው። ስለዚህ ሰፊ ነው ለተጠያቂነት። እንደዚህ አይነት ሰዎች በጣም እንዳሉ ግልጽ ነው ኢትዮጵያ ውስጥ ከማሴር አንስቶ እስከ መሞከር ድረስ ማለት ነው። ከመፈጸምም አልፎ ደግሞ ሙከራ ብቻም በራሱ በቂ ነው። አንድን ህዝብ ለማጥፋት በማሰብ ለማጥፋት መሞከር ለምንድነው እስኪያጠፋቸው ድረስ አይጠበቅም ነው። ሙሉ አጠፋ ሳይሆን ሙከራውን በራሱ ያስቀጣል። ስለዚህ እነዚህ ሰፊ የሆኑ ተሳትፎ በጣም ብዙ ህዝብ ስለሆነ የሚሳተፈው በአንድ ሀገር ውስጥ የዘር ማጥፋት ወንጀል ሲፈጸም እነዚህን ሁሉ ተጠያቂ ለማድረግ የሚቻልበት ሌላው መንገድ የዓለም አቀፍ ፍርድ ቤቱ ነው። የዓለም አቀፍ ፍርድ ቤቱ የሮም ስታቲዩትን ኢትዮጵያ ስላልፈረመች በቀጥታ ተጠያቂ የምትሆንበት መንገድ ይጠፋል፣ ያስቸግራል። ስለዚህ
ሌሎች ሀገሮች ኢትዮጵያን ለመውቀስ ኢትዮጵያ የፈረመች ቢሆን ግዴታዋን አልተወጣችም ብለው መክሰስ ይችላሉ። ግለሰቦችንም ለዛ ፍርድ ቤት እንዲቀርቡ ሪፖርት እያደረጉ ክስ ማቅረብ ይችላሉ። ነገር ግን ኢትዮጵያ ስላልፈረመችው የሚመጣው በየት መንገድ ነው? አንደኛ የተባበሩት መንግስታት የጸጥታው ምክር ቤት ኢትዮጵያ ውስጥ እንዲህ አይነት ወንጀል ተፈጽሟል ብሎ ሲያምን እንደዚህ አይነት ወንጀለኞች በአይሲሲ እንዲመረመሩ በዓለም አቀፍ የወንጀል ፍርድ ቤት ምርመራ እንዲካሄድባቸው ትዕዛዝ ካወጣ ኢትዮጵያ ፈርማ ቢሆን ራሱ አይሲሲ አሁን በቅርብ በእስራኤል ላይ እንዳወጣው ማለት ነው። እስራኤል ላይ ያወጣበት ምክንያት የአሬስቱ ምንድነው የምርመራ ዋራንት ያወጣበት ምክንያት ኦሬዲ አይሲጄ የዘር ማጥፋት ወንጀል ተፈጽሟል ለማለት የሚያስችል ብዙ ነገር አለ የሚል ድምዳሜ ላይ ስለደረሰ ነው።